ሌሊቱ አንድ ሶስተኛ ላይ ከአርሽ በታች ነው ከአርሽ በላይ ነው ይወርዳል አላህ ይወርዳል يعني ينزل ربنا تبارك وتعالى ምኑ ነው የሚወርደው كل ليله الى سماء الدنيا ምኑ ነው የሚወርደው አላህ ራሱ ኦኬ ስለዚህ አላህ ከአርሽ በላይ ነው ብለህ ለምን ትሞግታለህ ታዲያ እንዴ ስለተናገረኝ ነው የሚሞግተው ስለዚህ ወይንም ሰዓት ጠይቃ ስንት ሰዓት ላይ ነው ከአርሽ በላይ ብለህ መጠየቅ አለብህ እኮ ስትመልስ ሲጠይቅ ሰውየው አልጠይቅም ለምሳሌ አላህ وهو اعلم بنفسه አላህ ከአርሽ በላይ ነው ብለህ ለመመለስ ምን እንደሚጠይቀው ሊስን እንደሚወርድ ከተስማማን አላህ ከአርሽ በላይ ነው ብለህ ስትመልስም ከዚህ ሰዓት እስከዚህ ሰዓት ነው ከአርሽ በላይ ብለህ መመለስ አለብህ እኮ አለም ይሄን ፈልሰፋ አድርገው እኛም ገባህ الذين يؤمنون بالغيب القرآن ሲያምኑ ሙእሚኖች ማለት ምንድናቸው እነዚህ በገይብ የሚያምኑ ናቸው ፈልሰፋ አይገቡም ገባህ አሁን እነዚህ ሙስሊሞች ውስጥ ሆኖ ፈልሰፋ ገቡና እንደዚህ ከሆነ እንደዚህ አሉ እንጂ ገባህ ኖ አልተፈለሰፈም ፈልሰፋ አይደለም የሚገባው እኛ ማለት ተነገር እናንተ አብዱ ኖ ፍልስፍና ሳይሆን እናንተ ሙስሊሞች ማለት ገብቶ ያ አላህ ከሌሊቱ አንድ ሶስተኛ ላይ የሚወርድ ከሆነ አላህ ነው ስትባል መቼ ብለህ መጠየቅ አለብህ አላህ ከአርሽ በላይ ነው ብለህ መዝጋት የለብህ ምክንያቱም የሚወርድበት ሰዓት ስላለ ስለዚህ ለምሳሌ ልንገርህ ቀጥልሽ አላህ ይወርዳል ስንል አላህ ከአርሽ በላይ ነው አልነረ አላህ ከአርሽ በላይ ነው ስንል ቁርአንን ሐዲስን ተደገፍና يعني ቁርአን መጥቶበታል ሐዲስ መጥቶበታል ይሄን ይዘን የለም አይ ይወርዳል አሉ ነብዩ አለይሂ ሰላም ينزل ربنا تبارك وتعالى في كل ليله الى سماء الدنيا በሁሉም ሌሊት አላህ ይወርዳል አይ እንዴት ነው የሚለው ጉዳይ ሐሳብ ልንገባ አላህ ማለት ፈጣሪ ነው ኻሊቅ ነው የኛ እንኳን የኛ ራሳችንም እንኳን መንፈሳችን አለ ሩህ አለ ሩህ የሚባል ነገር አለ መንፈስ አለ የራሳችን መንፈስ በራስ ያለችው መንፈስ እንዴት እንደሆነች አላውቅም ባጭሩ አላህ ደግሞ ያኔ እንዴት ይወርዳል በዛ ሰዓት አርሽ ከማል ወይ እንደዚህ ነው ጉዳይ ደግሞ እንዴት ነው የሚወርደው ይያል ያፈን ይዘሳል እንዴት ነው ይያል ያፈን እሺ ያፈን ይዘሳል ቀጥልሽ አላህ ይወርዳል አላህ ሲወርድ ደግሞ አርሽን ይለቀዋል ወይ ደግሞ በዛን ጊዜ ያኔ ከአርሹ አልሆነም የሚለው ጉዳይ ሊገባ አላህ ማለት ፈጣሪ ነው ፈልሰፋ የሚገባበት አይደለም ፍጡር አይደለም ፈጣሪ ነው እኔ ደግሞ ፍጡር ነኝ አንድ ደካማ የሆንኩ ደካማ ፍጡር ነኝ በተነገረኝ ልክ ነው የሚያምኑ ገባ ትናንት ያመጣቸው ሐዲሶች ነበር ለምሳሌ ዘሩኒ ማ ተረክቱኩ የሚለው ሐዲስ የቀራችሁት ነበር ገባ እኛ ነብዩ አለይሂ ሰላም ባነገሩ ልክ ነው ያኔ ድንበር እናልፈም ገባ ድንበር የሚያልፍ ነገር የለም እሺ እዛች ሐዲስም ይሁን ቁርአንም ይሁን በዛ ልክ ነው የሚለው እና ይሄንን ደግሞ ግንዛቤ ማን ተገነዘበዋል ከሰለፎቻችን ማን ነው ብለን ነው የምንወስደው እንጂ ፈልሰፋ ገብቶ እንደዚህ ከሆነ እንደዚህ ይላል አብዱላይ እንደዚህ ያሳየው በቃ አንዴ ፍልስፍና ሳይሆን ሎክ ትቀጥላለህ በደንብ አስተውል ያለው ቃላት ነው አሁን አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል ካልከኝ ቦታውን ይለቃል አይለቅም ይወርዳል የሚለው ራሱ መልቀቅን የሚያሳይ ነው መውረድ ማለት ሙቭ ማድረግ በፍጡር ከሆነ አሌስ ምን ማለት አለበት መሰለህ እዛው ሳይለቅ ነው እዚህ የሚመጣው ካልከኝ ይለጠጣል በለው አላህ እዛ ሆኖ እንደዚህ የሚለጠጥ ነው ወደ ታች ይለጠጣል አሁን ይሄ ነገሮች ማለት ነው አንድ ምሳሌ መስለኝ እንኳን በፍጡር ሊመስል ሰለፎች ወይም ደግሞ አረቦች ነበር ምን ይላሉ ማዝልና ነሲሩ ወልቀመሩ معنا ይሉ ነበር ገባ እኛ ከመሄድ አልተወገድንም ያኔ ጨረቃው ከኛ ከሆነ ማይላሉ ገባ ይሄ ማለት ያኔ ከራሃችን አለች ማለት አይደለም ከራሃችን አለች ማለት አይደለም ያኔ ጨረቃዋ ማለት ነው ያኔ አለች ማለት አይደለም አሁን ለማለት እንደዛ አይደለም ወይ ጨረቃ ብርሃኗን ነው የፈነጠቀችልህ እንጂ አካሉ አልመጣም እኮ ሊስን አላህ ደግሞ አካሉ መጣ ብለህ የምታስበው
እፎይ ያ ማለት እኮ ግልጽ ነው። አሁን እሱ እያወራ ያለው እንደ ጨረቃ እዛ ሆኖ ጨረሩ ግን ወደዚህ የሚወርደው ጨረሩ ነው። አላልከውም እንደዛ ካላልክ አትግረብሽ። እኔ እኮ ያለ ቦታ ያለ ቦታው ለምን ታመጣለህ? የአረቦችን ንግግር ያለ ቦታው ለምን አመጣው ታዲያ? ሙናሰባ ከሌለው ለምን አመጣው? ጊዜ ለምን ታቃጥላለህ? ግማሽ ትረዳለህ። አብዲ ግማሽማ አንተ ነው የተረዳው። አንተ እሺ ያሉትን ሰለላሁ ዐለይሂ ወሰለም ቆይ ስማ ትቀበላለህ? መውት ጠብቅ ወይ ካልተለሽ ሌላ ሰው እንዳይገባ አንዴ ዋቢ አንዴ ይገባ ታወራለህ። አንዴ ይሄንን ሰው አብዱላህ የሚባለውን ሰውዬ እናውራው። ወይ እፎይ ያወራዋል ወይ እኔ ያወራዋለሁ። እፎይ በአቅል ያወራዋል፣ እኔም በአቅል ከፈለገ አወራዋለሁ። በነስም በቁርአንና በሐዲስም አወራዋለሁ። አንተ የምታመልከው አምላክ አንተ እማሪያዊ ትርጓሜ እያስክ የምታመልክ ከሆነ የአላህ ፊት ምድር ላይ የተበተነ ነው ማለት ነው። እማሪያዊ ትርጓሜ እያስክ አንተ ፈካሪያዊ ትርጓሜ ማትቀበል ከሆነ ያ በአረብኛው ሙተሻቢህን እያስክ በዛሂሩ የምትፈስር ከሆነ የአላህ ፊት ምድር ላይ የተበተነ ነው። የአላህ አይን ባህር ላይ የተበተነ ነው። እንዳንተ እምነት ማለት ነው። እስልምና እንደዛ አይልም። ነብዩ መሐመድም ቁርአኑም እንደዛ አይልም። ግን እንዳንተ አታውቁም። ግድም የሚታወቁ ነገራቶች ነበሩ እና ማረጃ አምጣ። ስማ ኡፈይ አቁምልኝ። ማረጃ አምጣልኝ ብዬ ነበር። ማረጃ እኮ አመጣልህ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم المراء في القرآن كفر يا نبي نقدر كونه المراء في القرآن كفر قلنا أنت مراء كفر بلن سمع سمع حديث كونه سمع أنجي أقوم لي عندي أقوم لي أفوي يوني راسي أقوم الله أقوم لي قدم يا نبر من نبر يا رسولي ሌላው እንደገባ ፖለቲካ ተጠቅመንት ከተቻለው ኡፈይ ቅድም ምን ብሎ ነበር መሰለህ? እንደዚህ የሚያደርገው ካፍር ናቸው እያወራ ነበር አይደል? እንደዚህ ያደርገው ካፍር ናቸው እያወራ ነበር። አሁን ደግሞ ይሄ ቁርአኑ ያውን ሐዲስ አልሙራኡ ፊል ቁርአን ኩፍሩ የሚለው ለኔ ማስረጃ ነው። ይሄ ማስረጃ ሆናል። ምንድነው ይሄ? አላህ ከአርሽ በላይ ነው የሚለው ካፍር ነው ያላ አንድ አምጣልኝ። እሺ እስኪ አንድ አምጣልኝ ይሁን ጨረስ ሲያቀው ወላሂ እንደማምጣቃለሁ አንድ እንደማምጣቃለሁ ከሰለፎች ማለት አንድ እንደማምጣቃለሁ። እሺ ላምጣልህ። አቡ ሐኒፋ ሰለፍ ናቸው አይደሉም? አቡ ሐኒፋ ሰለፍ ናቸው አይደሉም? خير الناس قرني ثم الذين لهم ثم الذين لهم بعد አቡ ሐኒፋ ሰለፍ ናቸው አይደሉም? ለምንድን ነው ሌላው አቡ ሐኒፋ ሰለፍ ናቸው? አቡ ሐኒፋ ሰለፍ ናቸው ወይ? ለምን መጥተህ አቡ ሐኒፋ ሰለፍ ናቸው ልንገርክ። የነሱን ንግግር ላምጣልክ። እንደሚከፍር አላህ ሰማይ ላይ ብሎ ያለ ሰው እንደሚከፍር የተናገሩበትን ላምጣልክ። እንደው አንተንም ያከፍሩ አምጣው። እንደው ከመጀመሪያ ከተአምበው አምጣው። አቡ ሐኒፋ ምን ይላሉ? ወከዛ መን ቃለ ላ አዕሪፉ ረቢ አፊ ሰማኢ አም ፊል አርዲ ፈሁወ ካፊር። ስማ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ስማ አቡ ሐኒፋ ማለት ሰለፍ ናቸው። ሰማይ ላይ ይሁን ምድር ላይ ይሁን ስማ እንዴ አስጨርስ፣ እኔንም አስጨርሰኝ። ሰው ሌላ ነገር ሳይረዳው ላብራራው ልንገራቸው። ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ይህንን ሙላ አልዩል ቃሪ የተባሉ ዓሊም ይሄን ንግግራቸውን ይዘው ቀጠል አድርገው ሲያብራሩት ምን ይላሉ? ስማ ለምን እንደሚከፍር ሲናገሩ የአነሁ ሐቅ ካና
የሚከፍርበት ምክንያት ለጌታው ቦታ አሰፈረ። ኧረ አትረብሽ ወላሂ ምን ያጨረጭረዋል? ለምንድን ነው የሚከፍረው የሚለውን ሲናገሩ ምክንያቱም ለጌታው ቦታ እንዳለው ገልጿል። ግን ቦታውን የጠፋው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ማለቱ የት እንደሆነ አላውቅም ነው እንጂ ያለው ቦታ ለጌታው ስላሰፈረ ጌታውን በቦታ ስለገለጸ ይከፍራል አሉ። ለምሳሌ የሆነ ዕቃ አለ እቤት ይሁን ውጭ ይሁን አላውቅም ካለ ለዕቃው ቦታ አስፍረሃል። ሱብሃንአላህ። ለዛ ፈጣሪ አታ አይደለም ሰማይ ላይ ነው ብሎ ሊያምን ይቀና ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ካለ ካፊር ነው አሉ። ለምን ማመን ያለበት ፈጣሪ ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው። ያ ነው የሙስሊም እምነት። ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው ማለት ነው። ሌላም ላምጣልህ አብዱላህ። እሺ እስኪ አብዱላህ ሌላም ላምጣልህ። ኢማሙ ሻፊዒ ይላሉ አልሙጀሲሙካ ወይ አቁምልኝ ወይ ነው ኢማሙ አትንቀር አቃጠለ እንዴ? ምን ነው ኢማሙ ሻፊዒ ፖለቲካ ተጠቀመ። ፖለቲካ ተው። ደግሞ አቡ ጃዕፈር አጣሐዊ ምን ይላሉ? አቂደቱ ጣሐዊያ በሚባለው ኪታባቸው ላይ ምን ይላሉ? ውሸት አልተቀበልኩም ቢመዕነን ሚን መዓኒ ልበሸር ፈቀድ ከፈር። የእነኚህ ደግሞ ምን ይላሉ? አላህን በፍጥረት መገለጫ በአንዷ እንኳን የገለጸ ሰው በእርግጥ ይሄ ሰው በእርግጥ ካፊር ነው። ማን ያሉት? አቡ ጃዕፈር ጣሐዊ ሰለፍ ናቸው እንዳለ። ሌላም አመጣልሃለሁ ይነጋባል፣ እያመጣሁልህ ይነጋባል። ወሃብያ ብቻ ነው ፈጣሪውን በአካል ፈጣሪውን ወላሂ አላመጣውም። ወሃብያ ነው። እሺ አንዴ አብዱላህ እሺ ቀጥል። እየሰማ ነው። ቀጥል። አሁን ባመጣ ሌላ ቦታ አልገባም። ማን ቃለ የአቡ ሐኒፋ ያኔ ንግረም እሱ ነበር። ማን ቃለ ላ አዕሪፉ ረቢ ፊ ሰማእ አም ፊል አርድ ፈቀድ ከፈር ያላትን ሐዲስ ወይ ንግር ማለት ነው። ለዚች ነገር ዲፊኒሽን የት ሄደ መስለህ? የዓሊሞች ሌላ ዓሊም ሄደ ታች ወረደ ወላሂ ፌክ ተቀመልኝ። ማን ቃለ ላ አዕሪፉ ረቢ ጌታዬ ሰማይም ምድርም እንዳለ አላቅም ያለ ካፍር ነው አሉ። በቃ አለቀ። ለምንድን ነው ያሉት? የአቡ ሐኒፋ ማለት አብዱላህ ለምንድን ነው ያሉት? አቡ ሐኒፋ ለምንድን ነው ያሉት? ፊቅህ አልአክበር ላይ አቡ ሐኒፋ አንዴ ቀድር አብዱላህ ቶሎ ቀነስ ማርገውና ይደረግልኝ። ለምንድን ነው ይሄንን ያሉት? እንደዛ አሉት። ማን ቃለ ያኒ ሚነክር ሰው ስላል እንዳለ ነው። ያኒ አላህ ከአርሽ እንደዚህ እንደ ሻኢራ እንደ ጃህሚያ ያኒ አላህ ከአርሽ በስልጣኑ ተደላደለ የሚሉ ሰዎች ስላሉ ምን አሉ? አይ ቃለ ላ አዕሪፉ ረቢ ፊ ሰማእ ፊ ልአርድ አብዱላህ ግልጽ ቃል ማለት ነው። እንደው አመጣልህ መረጃ አብዱላህ ሹክራን ጀዛከላህ ኸይር። አብዱላህ አንተ ራስህ እኮ ቅድም መንበር ከሌሊቱ 1/3 ላይ ሲቀረው አላህ ወደ ቅርቢቱ ሰማይ ይመጣል ስትለኝ which is በሰማይ ውስጥ ነው አላህ እያልከኝ ስለነበረ ስለዚህ አንተን ካፊር እያሉ ነው ማለት ነው አቡ ሐኒፋ